ሰላም ቤተሰብ እንዴት ናችሁ? እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በቅርባችን ሁለት በዓላት አሉ። አንደኛው የኃያሉ የገናናው መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓልን አሳልፈናል። እንኳን አደረሳችሁ ብያለሁ ለሱ። እንግዲህ አባታችን አቡነ ተክለ ሃይማኖትም ዓርብ ይከበራሉ። ለእሳቸውም እንኳን አደረሳችሁ ብያለሁ። እንግዲህ ቻናል ክርስቲያናዊ ቻናል እንደመሆኑ ለእናንተ ይጠቅማል፣ ይመክራል እያዘጋጀሁላችሁን የተለያዩ ቪዲዮዎች ሰብስቤ ይዤላችሁ መጥቻለሁ። ደግሞ ከጅማሬ እስከ ፍጻሜ አብራችሁኝ እንድትቆዩ ሁላችሁንም እጋብዛለሁ። አሁን ወደ መጀመሪያው ወዳዘጋጀሁላችሁ ቪዲዮ እንሄዳለን። እሱን ተከታትለን እንመለስ። ወንሴፎ ትንሣኤ ሙታን ዳዊት ታርሟል። ዜማው ለዓለም ዓለም ነው። ዜማው ቅጣው ብሩክ ወማጠንታን ነው የሚያደርገው። ሰራዊተ መላእክቲሁ ለመድኃኒየ ዓለም ይቀውሙ ቅድሜሁ ለመድኃኒየ ዳዊት አረሙት አንዳችሁ አረራይ ራሱ ወዳረሙ ቅዳሴው እንትኑ እዝል ነው። ዜማው እዝል ነው። እሺ ቅዳሴው ደግሞ የጎርጎርዮስ ካለ ነው። አረ ሁለቱንም ቅጣቸው በማርያም በጣም ደስ ይላል እውነት። ይሄንን እንግዲህ ያው የመማሪያ ዘዴ በጣም ደስ የሚል ነው ማለት መከለሻ ዘዴ የተማሩትም እያስታወሱ ነው እንግዲህ ያልመለሰ እና ይሄንን አይነት ቻሌንጅ ወደዚህ ወደ አብነት ትምህርቱ መቀየራቸው በጣም ደስ ስላለኝ ነው ያመጣሁላችሁ። ቀጥሉበት ብለናል ልጆቹን። ካሟችሁኝ በኋላ ብትጸልዩልኝ እንደ ሀሳብ እንደናንተ ፐርፌክት ፍጹም መሆን ፈልጋለሁ። እንደ ሀሳብ እስኪ ጸልዩልኝ። በቃ ሁላችንም እኮ እንደዚህ ብሎን አንናደድም ነበር ማለት ዘና ብላ ካማችሁ በኋላ ጸልዩልኝ። ሁላችንም እንደዚህ ከታማን በኋላ ጸልዩልን እያልን ብንናገር ማማት ያቆም ነበር ሰው ሁሉ። እና እቺ ልጅ ደስ ስላለች ነው ያመጣኋት። እንደሌለኝ ያውቀዋለሁ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያህ ይደርሰኛል። ከመቅደስ ቆሜ ለመዘመር ሥራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትህን አደንቃለሁ። ቸርነት ነው ያደረሰን እስከ ዛሬ፣ ቸርነት ነው የጠበቀን። ግሩም የሆኑ አባት ናቸው አይደል? ቅዱስ ጊዮርጊስ ይመስለኛል ኮሜንት ላይ እንደተረዳሁት የሚያገለግሉ እና አይታችኋቸው እንደሆነ ልብሰ ስብሐትም ለብሰው የመዝሙር ልብስ የምንለውን እሱን ለብሰው ብዙ ጊዜ ሶሻል ሚዲያ ላይ እናያቸዋለን። ከዚህ ላይ ደግሞ ተመስጠው እየዘመሩ ሳያቸው በጣም ደስ ስላለኝ ነው ያመጣሁላችሁ። እስኪ እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን?
እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን። ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም። አዎ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለው ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ልወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለግኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው እናንተ? እኔ አለልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለት ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው ወይንስ እነዚህ ልጆቼ ናቸው ነው ያለው? ወይንስ በዚህ ላይ ያደረው ልጄ ነው ያለው? ይሄ ልጄ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። አንድ ነገር ብቻ እናንሳ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ? እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚያ ነው የሚሆነው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው።
እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ህመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት የአብ መታወቂያ ብለን እንጠራታለን። ግሩም የሆነ ትምህርት አይደል? ስማቸውም የእንታ ግሩም ነው። እስቴ ነው የመጡት፣ ከስቴ ጉባኤ ነው እንደተናገሩት ከሆነ ማለት ነው። እና ከሰሞኑን እያያችኋቸው ከሆነ በየቲክቶኩ እየተለቀቁ ብዙ ቦታ ላይ አያጋጥማችሁ ይሆናል። ሙሉውን ዩቲዩብ ላይ ያው ታገኙታላችሁ። ስለ ነገረ ክርስቶስ ሰሞኑን እያስተማሩ ነው። የረቀቀውን አስፍተው አጉልተው እያስተማሩ ነው። እናንተም መከታተል ትችላላችሁ። ከዛ ውስጥ ነው አውጥቼ ይሄንን ያመጣሁላችሁ። ወደ ቀጣዩ እንሂድ። በቅዳሴ ማርያም ትርጓሜ አንድ የሚተረክ ታሪክ አለ። አንዲት ሴትዮና አንድ ባልና ሚስት ሲኖሩ በዓልና ክብር በበዓል በመኝታ አንድ መሆን የለብንም ብለው ይመካከራሉ። ሲመካከሩ አንድ ቀን ባልየው በልቶ ጠጥቶ ፈቃድ አሻው ይላል። ያን ጊዜ ፈቃድ ፈጽምልኝ ሲላት እንደ ቃል ገብተናል በዓል እናከብር አለችው። አይሆንም አላት። አይሆንም አለችው። አይሆንም አላት። አይሆንም አለችው። እምቢ ብሎ አንድ ሆኑ። ቢነዳት ምን አለች? ዛሬ የተጸነሰው ልጅ የሰይጣን ነው አለች። እንደው በጣም ይገርማል። ሲነዳት ጊዜ ማለት ዛሬ እናቶቻችን ሲነዳቸው ልጆቻቸው ምን እያሉ እንደሚሰሩ ታውቃላችሁ? የዚያ የክፉ ዘር የዚያ የሰይጣን ልጅ የሱ ዘር ነው የሚሉት ማለት ሲነዳቸው ማለት ወንድም ይላል የዚያች ልጅ የዚያች ምናምን ልጅ ነው የሚለው ማለት የራሱን ልጅ አያችሁ። ይህ ሰው ግን ምን ያህል ራስ ወዳድ እንደሆነ ክፉን ልጁን ለማን ነው የሚሰጥ? የዚያ ጥሩ እሰይ ልጅ ይላል ማለት ነው። መልካሙን ለራሱ ሰው እንደው በጣም አስቸጋሪ ፍጡር ነው። ጥሩ ፍጡርም ነው ሰው ጥሩ ነው። ወደ ሐሳቤ ልመልሳችሁ እና ዛሬ የተወለደው ልጅ የሰይጣን ነው አለች። ልጁ ተወልዶ ሲያድግ አንድ ቀን መጣና ሰይጣን ልጄን ስጭኝ አለ። ምክንያቱም የማን ነው ብለሻል ነው የሰይጣን ነው ብለሻል አለ። ከዚያ በኋላ አይ ልጄ ሲገባ ደረቱን ሲወጣ ባቱን እያየች እናቱ ታለቅሳለች። ምን ሆነሽ ነው እናቴ የምታለቅሽ አላት። ልጄ ለሁሉም የእመቤታችንን ምልጃ አትተው፣ ምስጋናዋን አታቋርጥ። ከልጇ ምሕረት ታሰጥሃለች፣ ከዲያብሎስ ትጠብቅሃለች አለ። የሰይጣን ልጅ ነህ አይባል። ልጅ እንኳን የሰይጣን ልጅ ነው ብለው ነው እንዲያውም የሰይጣን ልጅ ሆነ አስቸግሯል። ስለዚህ እንደዚህ ነው አለችው። ከመምህር ሰደደችው። መምህሩም ደግሞ በቅተው ስለነበረ ሰይጣን ሲመላለስ ያዩታል፣ ያለቅሱለታል። ምን ሆነህ ታለቅሳለህ አባቴ መምህሬ? አይ ልጄ የእመቤታችን ምስጋና አታቋርጥ፣ ከእግዚአብሔር ታስታርቅሃለች፣ ከዲያብሎስ ትጠብቅሃለች። እሺ ብሎ ያ ልጅ አደገ፣ ዲያቆን ሆነ። ከዚያ ቅዳሴ ገባ። ቅዳሴ ገብቶ ሳለ ከሚቀድስበት ሰይጣን መጣና ዛሬ የኛ ልጅ ደግሞ እዚህ ማን አገባው ብሎ ተሸክሞ ይዞት ገደል ሲለት እመቤታችንን ሲጠራት ከሰይጣኑ አፈፍ አድርጋ ነጥቃ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ ለማለት አደረሰችው ይላል። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ላይን ምቀራንባ። በችግርና በመከራ ሰዓት እመቤታችን ቅንድብ ላይን ከሚደርስበት ፍጥነት ቀድማ ረድኤትን ታፈጥናለች ይላል ደራሲው። እግዚአብሔር የሰጣት ረድኤት ነው ይሄ። ዘይሬሰዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት። አገልጋዮችን የእሳት ነበልባልና መንፈስ የሚያደርግ እግዚአብሔር ነው ይላል ቅዱስ ዳዊት። አባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም ከዚህ ተምረን በእመቤታችን ምልጃ ሁላችንም የምንጠቀም ያድርገን። ጴጥሮስ ሰምቶ አለቀሰ፣ ምርር ብሎ ጮኸ። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለ። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ። ለማ ለጴጥሮስ ሶስቴ ለካደው ጴጥሮስ ጥሩ በስሙ ጠራው። በሞቱ የካደው ጴጥሮስ በትንሣኤው ጠራው። ይቅር ብያለሁ ሲለው አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን። ትጠሩታላችሁ?
ለነገሩ እንጠራዋለን። ቅጥል ይበል ብለናል። ይውጣላት መታ ብታየው ይሻላል። ዲያቆን ሄኖክ ኃይሌ እንዳለን ፍቅርን እንማር ነው። ያው ፍቅርን ከክርስቶስ ትሕትናን ከማርያም ይባላል። ስለዚህ ከክርስቶስ ፍቅርን እንማር ነው ያለን። አንዱ ውዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። አይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይህን ጠብቁ፣ ይህን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ ወደፊት ይገርማቸዋል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱን አልጋ ባልጋ ላይ አይደለም ያለ ነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስትም ሆነም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራምን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አእላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት እኔ ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ይሄንን ተው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አእላፍ ዝማሬ በግሌ ደጋፊ ቃለ ሕይወት ያሰማል። እንዳባታችን ሙሉን ከፈለጋችሁ ሀሽማል ሚዲያ ላይ ያለ እነ የኔታ ማይበል ፈጠነ ከዘው ሪከርድ አድርገዋቸው ነው ለአገልግሎት በሄዱበት እና ሙሉን ታገኙታላችሁ። የስም አሰጣጥ በቤተ ክርስቲያን ስለ መጋቢ ሐዲስ መጋቢ ብሉይ ሊቀ ሊቃውንት እየተባሉ የሚሰጡ ስሞች ትክክል ነው አይደለም የሚለውን ሁሉ ከዛው ላይ በደንብ አስቀምጠውታል። አዶናይ ሰግጥ ፈምስ ስለሚለው ስለሱም ማብራሪያ ሰጥተዋል። የሆነ ጊዜ ያው ቃሉ ትክክል አለመሆኑን ተናግረው ነበር። ስለዛም ሰው የሚናገረውንና አሁን ሰው ደግሞ የጠቀሱት አለ ምን ይላሉ ተብሎ ስለዛም ምላሽ ሰጥተዋል። ትንሽ ደቂቃና 30 ደቂቃ እንደዛ ናት። ሀሽማል ሚዲያ ብላችሁ ሰርች አድርጋችሁ ሙሉውን ማየት ትችላላችሁ ማለት ነው። የመጨረሻው ቪዲዮ ወደ አባታችን ወደ አባ ገብረ ኪዳን ቪዲዮ እንሄዳለን። እሳቸውን ደግሞ ተከታትለን እንጨርሳለን። የሆኑ ሰዎች አንድ ንጉስ ነግሶ ለዚህ ሰውዬ ግብር አንገብርም አሉ። ገብሩ አንገብርም አሉ። ይሄ ሰውዬ ንጉሱን አክብረውታል አላከበሩትም? አላከበሩትም። መልሱ እንጂ አላከበሩትም። አቤት አላከበሩትም። በጣም ጥሩ። ይህ ሰዎች ይቀጣቸዋል አይቀጣቸውም? አቤት ጥሩ። ንጉስ ግብር ገብሩ ብሏቸዋል። ማን? እገሌ። ማን? ንጉስ እገሌ። የማን አባቱ ንጉስ? አልከፍልም፣ ዋጋውን ያገኛል። ጥሩ። ሌላኛው ሰውዬ ደግሞ መጣ። ንጉስ ሻመት ይንገሱ፣ እርስዎን ንጉስ ያደረገልን አምላክ ይመስገን፣ እድሜውን ያርዝምልዎት አለ። ዙፋናቸውን ደግሞ ብድግ አደረገና በመጥረቢያ ቆርጦ ፈልጦ 1000 ፍልጥ አደረገው። ይሄ ሰውዬስ ንጉሱን ያከብረዋል አያከብረው? ንገሩኝ እንጂ ያከብረዋል አያከብረው? ይቀጣል አይቀጣም? ይቀጣል። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ለንጉሱ አንገብርም ንጉሱንም አናውቅም የሚሉት ሃይማኖት የሌላቸው ሰዎች ናቸው ይላል። ንጉሱን ያንተን ንግስና ተቀብለናል ብሎ ዙፋኑን የሚፈልጠው ደግሞ ክርስቲያን ሆኖ ቤተ ክርስቲያንን የሚከፋፍል ሰው ነው ይላል። ይሄ ሰው ከከሃዲ ሰው እኩል ነው። ቤተ ክርስቲያንን የሚከፋፍል ሰው፣ ለየብቻው የሚያስብ በየመንደሩ የሚያስብ ሰው ይሄ ሰውዬ የክርስቶስን ዙፋን ከፋፍሏል። የክርስቶስን ዙፋን ደግሞ ቤተ ክርስቲያኑ ናት ማደሪያው ናት። ቤተ ክርስቲያን ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ነው። ቤቱን እየፈለጡ እየማገዱ አቶ ገሌ ጥሩ ጎረቤቴን አከብራለሁ ይባላል እንዴ? የሰውየውን ቤት ማገሩን እየመዘዙ እያቃጠሉ ግድግዳውን እያፈረሱ ወንድሜ ገሌ አይባልም።
ለአባታችን ቃለ ሕይወትን ያሰማልን። እንግዲህ ተመልካቾቼ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። እንማማርበታለን፣ ይጠቅማችኋል ሁላችሁም እና በቻላችሁት መጠን ሁላችሁም እስከዚህ ደቂቃ የተከታተላችሁ ከሆነ ላይክ እያደረጋችሁ ወጡ። በቀጣይ ቪዲዮ እስክንገናኝ እግዚአብሔር አምላክ ሁላችንን በያለንበት ይጠብቀን። ሰላም ሰንብቱልኝ።